ሰበር ዜና የኢትዮጵያ ፌደራል ፖሊስ 17 አደገኛ የወንጀል ቡድን አባላትን በቁጥጥር ስር አውሏል። ፌደራል ፖሊስ እንደገለጸው እነዚህ ግለሰቦች ከተጎጂዎች ከ1 ቢሊዮን ብር በላይ የተቀበሉ በአደገኛ ወንጀል ላይ የተሳተፉና ሀገርና ሕዝብን የጎዱ ናቸው ብሏል። ተጨማሪ ዘገባ አለን። ደብረጽዮን ገብረ ሚካኤል ከባድ መረጃ በይፋ ተናገሩ። እስካሁን በጭምጭምታ ሲወራ የቆየው ነገርን አመኑ። በፌደራል መንግስቱና በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችሉትን አስተማማኝ የውጭ አጋር አለን በማለትም ከኤርትራ ጋር ግንኙነት ጀምረናል ሲሉ በይፋ ተናግረዋል። ይህ ጉዳይም ቋፍ ላይ የደረሰውን የሰሜኑ ፖለቲካ ያከረዋል ተብሏል። ዝርዝሩን ይዘናል። በመኪና ታጭቀው ወደ ሌላ ሀገር ሊገቡ የነበሩ 9 ኢትዮጵያን በቁጥጥር ስር ዋሉ። እድሜያቸው ከ18 እስከ 34 የሚሆኑ ኢትዮጵያኑ ህጋዊ የጉዞ ሰነድ ማቅረብ ባለመቻላቸው የታሰሩ ሲሆን የአሽከርካሪዎችን በፖሊስ ተይዘዋል። ተጨማሪ ዘገባ አለን። የኢትዮጵያ አየር መንገድ በረራዎች ላይ መስተጓጎል እንዲፈጠር እያደረገ ነው የሚል ክስ ቀረበበት። መንገደኞች አየር መንገዱ በየቀኑ በሚያደርጋቸው በረራዎች ለመጓዝ ትኬት ከቆረጡ በኋላ ከወትሮ በተለየ ሁኔታ ከ2 እስከ 3 ሳምንታት ወረፋ ለመጠበቅ መገደዳቸውን በምሬት ገልጸዋል። ተጨማሪ ከውጭ በተሰማ ሰበር መረጃ በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ቫይረስ ወረርሽኝ ምክንያት የሞቱ ሰዎች ቁጥር 930 መድረሱን የሀገሪቱ የጤና ሚኒስቴር አስታወቀ። የጤና ሚኒስቴሩ እንደገለጸው የተረጋገጡ የኢቦላ ተጠቂዎች ቁጥርም 2344 ደርሷል። መረጃውን ይዘናል። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የኢትዮጵያ ፌደራል ፖሊስ 17 አደገኛ የወንጀል ቡድን አባላትን በቁጥጥር ስር አውሏል። ፌደራል ፖሊስ እንደገለጸው እነዚህ ግለሰቦች ከተጎጂዎች ከ1 ቢሊዮን ብር በላይ የተቀበሉ በአደገኛ ወንጀል ላይ የተሳተፉና ሀገርና ሕዝብን የጎዱ ናቸው ብሏል። የኢትዮጵያ ፌደራል ፖሊስ የ17 አደገኛ የሰው አዘዋዋሪዎችን በቁጥጥር ስር አውሎ የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን አስታውቋል። ፌደራል ፖሊስ እንደገለጸው በምስራቁ የሀገራችን ክፍል በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ የቆዩና ከተጎጂዎች ከ1 ቢሊዮን ብር በላይ የተቀበሉ በአደገኛና ህገወጥ አዘዋሪ መሐመድ ጣሂር አደን የሚመሩ የተደራጁ 17 የወንጀል ቡድን አባላትን በቁጥጥር ስር አውሎ የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን አስታውቋል። የኢትዮጵያ ፌደራል ፖሊስ ባሰባሰበው የሰውና የሰነድ ማስረጃም ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብም የወንጀል ቡድን በማደራጀት በወንጀል ድርጊቱ ውስጥ በከፍተኛ ደረጃ መሳተፋቸውን በምርመራ መዝገብ ማጣራቱ ተገልጿል። ተጠርጣሪዎቹ የህገ ወጥ የሰው ዝውውር መረብን በመዘርጋት ተጎጂዎች በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ከተለያዩ ሀገራችን አካባቢዎች በደላሎች አማካኝነት ተጎጂዎችን በመመልመል ሲልኩ መቆየታቸውንም ፖሊስ አረጋግጧል። በምርመራ መዝገቡ እንደተመላከተውም በህገ ወጥ መንገድ የተወሰዱ ተጎጂዎች የኢትዮጵያን ድንበር እንደተሻገሩ ወደ የመን ተወስደው በየመን ሀገር ውስጥ በሚገኙ ለዚሁ ዓላማ በተዘጋጁ መጋዘኖች ታጉሮ ከፍተኛ ኢሰብአዊ ድርጊቶች ይፈጸምባቸው ነበር ተብሏል። በተለይ ተጠርጣሪዎቹ ተጎጂዎችን በመያዣነት በመያዝ ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበርና ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ የስነ ልቦና ጫና እንዲፈጠርም አድርገዋል ሲል ፖሊስ አክሏል። በዚህ መሰረት የኢትዮጵያ ፌደራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በቅንጅት ባደረገው ጠንካራ ክትትልና ምርመራ በርካታ ከባባድ ግኝቶችን ይፋ አድርጓል። ከነዚህም መካከል ህገወጥ አዘዋዋሪዎች ከተጎጂዎች ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን፣ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን፣ ከ60 ሰዎች በላይ ለህልፈት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸውንም በምርመራ ተደርሶባቸዋል። በዚህ ወንጀል ጉዳይም በርካታ ሰዎች የምስክርነት ቃላቸውን የሰጡ ሲሆን ከሳውዲ አረቢያና ከኢትዮጵያ በቀጥታ መስመርም በቪዲዮ የምስክርነት ቃላቸውን ሰጥተዋል ተብሏል። ተጠርጣሪዎቹ በህገወጥ መንገድ ያገኙትን ከፍተኛ ገንዘብ በመጠቀም በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ንብረት ማፍራታቸውን ፖሊስ ያረጋገጠ ሲሆን በስማቸው የነበረ ቤት፣ ተሽከርካሪና ገንዘብም እንዲታገድ ተደርጓል። የኢትዮጵያ ፌደራል ፖሊስ ተጠርጣሪዎቹ በሰው የመነገድ፣ በህገወጥ ሐዋላና በህገወጥ የገንዘብ ዝውውር ወይም መኒ ላውንደሪ ወንጀሎች ምርመራውን አጠናቆ ለፍትህ ሚኒስቴር መላኩን አስታውቋል። የኢትዮጵያ ፌደራል ፖሊስ ህገወጥ የሰው አዘዋዋሪዎችና ተባባሪዎቻቸውን በቁጥጥር ስር እንዲውሉ ለድጋፍ ላደረጉ አካላት
ምስጋናውን ያቀረበ ሲሆን ህብረተሰቡ የዜጎች ተሳትፎ መተግበሪያ 991 ነጻ የስልክ መስመርና የሰው አልባ ፖሊስ ጣቢያን በመጠቀም መረጃ በመስጠት ትብብሩን አጠናክሮ እንዲቀጥልም ጥሪውን አስተላልፏል። ደብረጽዮን ገብረ ሚካኤል ከባድ መረጃን በይፋ ተናገሩ። እስካሁን በጭምጭምታ ሲወራ የቆየውን ነገር አምነዋል። በፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችሉን አስተማማኝ የውጭ አጋር አለን በማለትም ከኤርትራ ጋር ግንኙነት መጀመራቸውን በይፋ ተናግረዋል። ይህ ጉዳይም ቋፍ ላይ የደረሰውን የሰሜኑን ፖለቲካ ያከረዋል ተብሏል። በፌዴራል መንግስቱ የተቋቋመውን ጊዜያዊ አስተዳደር በማፍረስ በኃይል ስልጣን የያዘው የክልሉ አስተዳደር የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረጉት ውይይት ክልሉ የጣሉበትን ዘርፈ ብዙ ክልከላዎች ለመስበር በስትራቴጂክ ደረጃ የሚሰሩ የውጭ አጋሮች አሉንም ሲሉ በይፋ ተናግረዋል። ይሁን እንጂ ደብረጽዮን የውጭ አጋሮች ያሏቸውን አካላት ግን በስም አልጠቀሷቸውም። ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገደናል ያሉት ደብረጽዮን የክልሉን ታጣቂ ኃይል በማጠናከር ዓለም አቀፉን ህብረተሰብ ትኩረት ማግኘት ችለናል በማለትም አክለው ገልጸዋል። በመኪና ታጭቀው ወደ ሌላ ሀገር ሊገቡ የነበሩ 9 ኢትዮጵያውያን በቁጥጥር ስር ዋሉ። በማላይ ቹኳ ዞን በሚገኘው የካሙዝ ድልድይ የፍተሻ ጣቢያ 9 ህገወጥ ኢትዮጵያውያን ስደተኞችን በትንሽ የሆንዳ ፍሪድ መኪና ውስጥ አጭቀው ሲጓዙ የነበሩ 2 የማላይ ዜጎች በቁጥጥር ስር ውለዋል። እድሜያቸው ከ18 እስከ 34 የሚሆኑት ኢትዮጵያውያኑ ህጋዊ የጉዞ ሰነድ ማቅረብ ባለመቻላቸው የታሰሩ ሲሆን አሽከርካሪው ሉሲያኖ ጎሜዝ እና ባልደረባው ዊልሰን ጆን በሰው ዝውውር ወንጀል ተጠርጥረው ታስረዋል ተብሏል። የቹኳን ፖሊስ ቃል አቀባይ እንደገለጹትም ሁለቱም አጓጓዦችና ኢትዮጵያውያኑ ፍርድ ቤት ይቀርባሉ ብለዋል። ማላዊ ከሰሜን ምስራቅ አፍሪካ ወደ ደቡብ አፍሪካ ለሚደረጉ ህገወጥ የስደተኛ ጉዞዎች ዋነኛ የትራንዚት መስመር ሆናለች ተብሏል። ስደተኞች ከሀገራቸው የኢኮኖሚ ችግርና ግጭት በመሸሽም በኬንያ፣ ታንዛኒያና ማላዊ አድርገው አደገኛውን ጉዞ ያደርጋሉ ተብሏል። የማላይ ባለስልጣናትም በድንበርና በፍተሻ ጣቢያዎች ላይ ቁጥጥራቸውን አጠናክረው ቀጥለዋል ነው የተባለው። የኢትዮጵያ አየር መንገድ ከትግራይ ወደ አዲስ አበባ በሚደረጉ በረራዎች ላይ መስተጓጎል እንዲፈጠር እያደረገ ነው የሚል ክስ ቀረበበት። የኢትዮጵያ አየር መንገድ ከትግራይ ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ በየቀኑ በሚያደርጋቸው በረራዎች ለመጓዝ ትኬት ከቆረጡ በኋላ መንገደኞች ከወትሮ በተለየ ከ2 እስከ 3 ሳምንት ወረፋ ለመጠበቅ እየተገደዱ መሆናቸውን ገልጸዋል። በርካታ የክልሉ ወጣቶች ከቅርብ ጊዜያት ወዲህ በክልሉ የሚካሄደውን የግዳጅ ወታደራዊ ምልመላ በመሸሽ በየብስ ትራንስፖርት ለመውጣት እየሞከሩ ቢሆንም በኬላዎች ላይ በሚደረገው ጥብቅ ቁጥጥር ሳቢያ በርካቶች ከክልሉ ለመውጣት እንዳልቻሉ መረጃዎች አመላክተዋል። ይህንም ተከትሎ በክልሉ ያለው የአየር ትራንስፖርት ፍላጎት በእጥፍ መጨመሩን ምንጮች ገልጸዋል። በመሆኑም ለረጅም ጊዜ ወረፋ ለመጠበቅ የመገደዱ ሁኔታ በስፋት የሚታየው በዋናነት በመቀሌው ራስ አሉላ አባነጋ ዓለም አቀፍ አውሮፕላን ማረፊያ መሆኑንም አክለው ተናግረዋል። ከውጭ በተሰማ ሰበር መረጃ በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ቫይረስ ወረርሽኝ ምክንያት የሞቱ ሰዎች ቁጥር 930 መድረሱን የሀገሪቱ የጤና ሚኒስቴር አስታወቀ። የጤና ሚኒስቴሩ እንደገለጸው የተረጋገጡ የኢቦላ ተጠቂዎች ቁጥር 2344 ደርሷል። ከነዚህም ተጠቂዎች መካከል 930 የሚሆኑ ሰዎች ህይወታቸውን ሲያጡ በማህበረሰቡ ውስጥ የበሽታው ስርጭት አሁንም እንደቀጠለ መሆኑን ሚኒስቴሩ ገልጿል። በአሁኑ ወቅትም 724 ታካሚዎች በለይቶ ማቆያ ወይንም በሆስፒታል ሕክምና ላይ ሲሆኑ 466 ሰዎች ከበሽታው ማገገማቸውን ሚኒስቴሩ አስታውቋል። የበሽታው የሞት ምጣኔም 39.7 በመቶ የደረሰ ሲሆን የተጠቂዎች ንክኪን የመከታተል መጠንም 85.8 በመቶ መድረሱ ተጠቁሟል። ወረርሽኙ ባለፈው ግንቦት ወር ከታወጀ ወዲህ በሁት ኡዌሌ፣ ኡትሪ፣ ሰሜን ኪቩ፣ ደቡብ ኪቩና ቾፓ በተባሉ 5 ክፍለ ሀገራት መስፋፋቱንና በተለይም በቡንዲቡጉ ዝርያ ቫይረሱ የተከሰተው ወረርሽኙ በኢቱሪ ግዛት እጅግ የተስፋፋ መሆኑንም አናዶሉ ዘግቧል። የአፍሪካ በሽታዎች ቁጥጥርና መከላከል ማዕከል አፍሪካን ሲዲሲ በበኩሉ ከፊት የሚሰለፉ የጤና ሰራተኞች፣ የጤና ባለስልጣናትና አጋር ተቋማት ወረርሽኙን ለመቆጣጠር በጋራ እየሰሩ መሆኑን የገለጸ ሲሆን የማዕከሉ የድንገተኛ ዝግጅትና ምላሽ ኃላፊ ያፕቦም በመንግስትና በአጋር ተቋማት የተቀናጀ ጥረት በመቀጠሉ በሚቀጥሉ ጥቂት ሳምንታት ወይንም ወራት ውስጥ የበሽታው ስርጭት እየቀነሰ እንደሚሄድም ተስፋ አለ ብለዋል። መረጃዎቻችን አበቃን። በሰላም ቆዩን።